There's something wrong with them. They're cuckoo. ኢራን ፈጽሞ የምትቻል አልሆነችም። As far as I'm concerned, it's over. ትራምፕ ከዚህ በኋላ ከኢራን ጋር የተኩስ አቁም ስምምነት የሚባል ነገር አይኖርም፣ እኛ ጉንጭ ማልፋትና የልጆች ጨዋታ አንፈልግም፣ የኢራን ባለስልጣናት የማይታመኑና አታላዮች ናቸው፣ እናም ድብና አድርገን እንቀጣቸዋለን፣ ያን ጊዜ ይገባቸዋል በማለት ቱርክ አንካራ ላይ በተናገሩ ማግስት በኢራን ላይ ተከታታይነት ያላቸው የአየር ጥቃቶች እንዲሰነዘር አድርገው ነበር። ነገሩ እንዲህ ነው እንዳለችው ኢራን ለደረሱባት ለእያንዳንዳቸው ጥቃቶች ተገቢና ተመጣጣኝ ናቸው ያለቻቸውን የመልስ ምቶች መስጠት ጀመረች። በዚህም ዮርዳኖስ፣ ኳታር፣ ኩዌትና ባህሬን የዚሁ የሰሞኑ የኢራን የመልስ ምት ሰለባ ሆኑ። ቀጠናውም ተናወጠ። ኢራን ከዚህ ባለፈም የተከፈተውንም የሆርሙዝ ሰርጥ መልሼ ልዘጋ እችላለሁ ስትልም አስታወቀች። እዚህ ጋር ደግሞ ሌላ ትኩሳት ብቅ አለ። በብዙ ምልጃና ኡኡታ የተከፈተውን ሆርሙዝ መልሶ ማዘጋት ማለት ለትራምፕና አሜሪካ ከባድ የኢኮኖሚ እንደዚሁም የፖለቲካ ኪሳራ ጭምር ነው። እናም ትራምፕ የዛቻ ቃላቸውን መልሶ ማዋጥ ግድ አላቸው። ከዚህ ባለፈም በኢራን አሜሪካ ስምምነት ቀድሞ ወደ ነበረበት ወርዶ የነበረ የነዳጅ ዋጋ መልሶ ማሻቀቡ የትራምፕ ሌላ ራስ ምታት ሆኖ ብቅ አለ። በዚህ መልኩ ትራምፕ ከኢራን ጋር ዳግም ጀመርኩት ያሉትን ጦርነት ቀጥ ማድረግ ግድ ብሏቸዋል። የኢራን የመልስ ምት ከመክበዱም በላይ አሜሪካንን ሸማቾች ኪስ የሚያናጋ የነዳጅ ዋጋ ንረትም ጉዳይ ተመልሶ ማገርሸት መጀመሩ ትራምፕ የተኩስ አቁም ስምምነቱ አብቅቷል እናም ጦርነቱ ይቀጥላል በማለት የዛቱበት ጉዳይ ሰዓታትን መሻገር ሳይችል ቀርቷል። ወታደራዊ ኦፕሬሽኑ በአሜሪካ አየር ኃይል ጥቃት ቢጀመርም የትራምፕ ሰዎች አሁን ደግሞ ወደ ቀድሞ ድርድር እንመለሳለን ሲሉ እንደገና አስታውቀዋል። ነገሩ በአሜሪካ በኩል እንደ ልጆች ጨዋታ ሆኗል። ጥብቅ የፖለቲካ ተንታኞች ትችት እየደረሰበትም ይገኛል። ኢራን እየሰጠችው ካለው ከባድ አጸፋዊ ምት ጋር በተያያዘም ባለፉት 72 ሰዓታት አሜሪካ በኢራን ላይ ስትሰነዝራቸው የነበሩትን የአየር ጥቃቶች ቀጥ አድርጋለች። የተሰራው ሂሳብ አላዋጣም፣ ገና ከጅምሩ ኪሳራ በዝቶበታልም ተብሏል። በዚህም አሜሪካ ቀደም ብሎ ወደ ተጀመረ የመግባቢያ ስምምነቱ እመለሳለሁ ስትል አስታውቃለች። ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ጥቃትን ሰንዝራለች። እናም ተገቢው ቅጣት ይገባታል በሚል በአሜሪካ የተካሄደ ጥቃት የኢራንን ምላሽ እያስከተለ መጠቃቃቱ ቀጥሎም ነበር። በዚህ መሃል የአሜሪካንን የፋርስ ባህረ ሰላጤን የጦር ሰፈር አስተናግዷል የተባሉት የቀጠናው ሀገራት በእነዚሁ 3 ቀናት ቁም ስቃያቸውን ሲያዩ ከርመዋል። ባህሬን፣ ኩዌት፣ ዮርዳኖስ እና ኳታር የኢራንን ሚሳይሎችና ድሮኖች ጥቃቶች አስተናግደዋል። አሜሪካ ኢራንን ባጠቃች ቁጥር የኢራን አጸፋም ሊቆም አልቻለም። ኢራን ለእያንዳንዱ ጥቃት አጸፋዊ ምላሽን መስጠት የግድ ነው የሚልን መርህ እየተከተለች ትገኛለች። በዚሁ መሰረትም አሜሪካ አንድ ጥቃትን በሰነዘረች ቁጥር ኢራን ምላሽን ሳትሰጥ የቀረችበት ጊዜ የለም። ይህም በመሆኑ ከሰሞኑ አሜሪካ ኢራን ላይ በፈጸመቻቸው ተከታታይ ጥቃቶች ኢራንም የአሜሪካ ወታደራዊ ጥቅሞች ባለቻቸው በኩዌት፣ በዮርዳኖስ፣ በባህሬን እና በኳታር ወታደራዊ ካምፖች ላይ የምላሽ ጥቃቶችን ሰንዝራለች። አሜሪካ ባጠቃች ቁጥር ኢራን አጸፋዊ ምላሾችን እየሰጠች በመቀጠሏ በመሃል የአሜሪካ ጥቃት መቆም ግድ ብሎታል። ሐሙስ ሌሊት ኮናርክ ቡሸር በተባሉ የኢራን ግዛቶች ፍንዳታዎች ተሰሙ ቢባልም በአሜሪካ በኩል የለሁበትም፣ በዕለቱ በኢራን ላይ ምንም አይነት ድብደባን አልፈጸምኩም የሚል ምላሽ ተሰጥቷል። በኢራን በኩልም የደረሰ ጥቃት የለም። ሆኖም የኢራን አየር መከላከያዎች ተተኩሰዋል። ፍንዳታውም ከዚህ ጋር የተያዘ ነው የሚል ማረጋገጫ ተሰጥቶበታል። እውነት ለመናገር ከዚህ በኋላ ከኢራን ጋር መነጋገር ማለት ድካምና ጊዜ ማጥፋት ነው። የተኩስ አቁሙም አብቅቷል፣ ኢራንን በደንብ እንቀጣታለን በማለት ከሰዓታት በፊት በቱርክ አንካራ መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ አስተዳደራቸው እንደገና ተመልሶ እንደራደር እያለ ነው። የትራምፕ አስተዳደር በኢራን ላይ ሲፈጽመው የነበረውንም የአየር ድብደባ ቀጥ አድርጓል። ሁለቱ ሀገራት ባለፉት 3 ቀናት ወደ ለየለት መጠቃቃት ከመግባታቸው በፊት በመግባቢያ ስምምነት ደረጃ በተግባቡባቸው ነጥቦች ላይ አንድ በአንድ እየመዘዙ በመነጋገር ላይ ነበሩ። አንደኛው ንግግር ስዊዘርላንድ ላይ፣ እንደዚሁም ሁለተኛው ዙር ንግግር ደግሞ ኳታር ዶሃ ላይ ተካሂዷል። በእነዚሁ ዝርዝር ንግግሮች ላይም ውጤት እየተገኘም ነው ተብሎም ነበር። ሲታሰብ የነበረውም ሌሎች ተከታታይነት ያላቸውን ድርድሮች በማድረግ በእያንዳንዱ የመግባቢያ ስምምነት ላይ ተግባብቶ ድርድሩን መቋጨት ነበር። ነገር ግን አልሆነም። መሃል መሃል ላይ ቦግልም የሚሉት አንዱ ሌላውን የማጥቃት ሂደቶች ነገሮችን ወደ ኋላ እየመለሱ ነው። በዚህ መሃል ነዳጅ ዋጋው ወደ ላይ እየተተኮሰ ነው። የዓለም የኢኮኖሚ ስጋቶችም ከፍ እያሉ ነው። የአክሲዮን ገበያዎች ካሉበት ማንሰራራት ዳግም ወደ ስጋት ቀጠና ውስጥ መግባት ግድ እያላቸው ነው። በሰሞኑ የኢራን አሜሪካ ጦርነት ዳግም ማገርሸት የታዩት እውነታዎች እነዚህ ናቸው።
ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። የአሜሪካንን ጥቃት ተከትሎ የኢራን አጸፋዊ ምት ሰለባ በመሆናቸው የቀጠሉት የፋርስ ባህረ ሰላጤው ሀገራትም ቢሆኑ ትራምፕ ችግሩን ከማባባስ እንዲቆጠቡ እየተማጸኑና እያሳሰቡም ይገኛሉ። የኢራን ጦርነት በአሜሪካና የአሜሪካ ወዳጅ ናቸው በሚባሉት የመካከለኛው ምስራቅ ሀገራት መካከል የግንኙነት መሻከርን ያስከተለ መሆኑ ይነገራል። ጦርነቱ በቀጠለ ቁጥር የቀጠና የአረብ ሀገራት ነዳጅ መሸጥ ይቸገራሉ። አንደኛ የቅያሜው ምክንያትም ይህ ነው። ይህ ጉዳይ ጎልቶ የወጣው በሳውዲ አቅጣጫ ነው። ሳውዲ ለዓመታት በግዛቷ የነበረው የአሜሪካ ጦር ግዛቴን ለቆ ይወጣልኝ በቃኝ ብላለች። ሳውዲ አረቢያ ወደዚህ ውሳኔ ከመድረሷ በፊት በኢራን አሜሪካ ጦርነት ከባድ ጉዳትን አስተናግዳለች። የነዳጅ ማጣሪያዎቿ፣ ወታደራዊ ተቋማቷና በርካታ ከሀገሪቱ የነዳጅ ኢንዱስትሪ ጋር የተያያዙ መሠረተ ልማቶቿ በኢራን የ39 ቀናት ጥቃቶች እንዳልነበሩ ሆነዋል። በዚህ ያለው የአሜሪካ መከላከያ እንደታሰበው ሳውዲን ከኢራን ጥቃት መታደግ አልቻለም። እንደውም በዚያው በሳውዲ የሚገኙ የራሱ የአሜሪካ የጦር ካምፖች ሳይቀሩ ተመልሰው ጥቅም ሊሰጡ በማይችሉበት ደረጃ በኢራን ጥቃት ጋይተዋል። በዚህ ያለው የአሜሪካ ጦር በስጋትና ከደረሰው ውድመት ጋር በተያያዘ ካምፖቹን ጥሎ በወጣበት ሁኔታ ሳውዲን ከኢራን ጥቃት ይታደጋታል ተብሎም አይታሰብም። ከአሜሪካ ብዙ ጠብቀው የነበሩ ሳውዲዎች ምንም ነገር ሳያገኙ መቅረታቸውን ተከትሎም የአሜሪካ ጉዳይ ይብቃን ወደሚለው ውሳኔም እንዲሄዱ አድርጓቸዋል። በዚህ መልኩ ሌሎች የመካከለኛው ምስራቅ የአረብ ሀገራት የኢራንን ጦርነት ተከትሎ ለአሜሪካ ያላቸው እይታ ዝቅ እያለ መሄዱን ዘገባዎችና ትንታኔዎች እያመለከቱ ይገኛሉ። በዚህም ኢራን ቀላል የማይባል የጂኦፖለቲካዊ ድል ተጎናጽፋለች የሚሉ ትንታኔዎች ተበራክተዋል። አሁን ኢራን የጥቃት ኢላማዋን እንዳነጣጠረች እየተናገረች ያለችው የተባበሩት አረብ ኤምሬትስ ላይ ነው። የተባበሩት አረብ ኤምሬትስ ለወራት ጥቃት እየፈጸመች ካለችው አሜሪካ ጋር የምታደርገው ትብብር ዋጋ ያስከፍላታል ሲሉ አንድ የኢራን የምክር ቤት አባል መናገራቸውን የቢቢሲ ዘገባ አመልክቷል። እስራኤል፣ አሜሪካና ኢራን እየተፋለሙ ነው በተባሉበት ጊዜያት የተባበሩት አረብ ኤምሬትስም ሹልክ እያለች ኢራንን ታጠቃ እንደነበር ተረጋግጧል። አንዱ ቂም ያስያዘባትም ይኸው ሳይሆን አልቀረም። በኢራን ፓርላማ ውስጥ የብሔራዊ ደህንነት ኮሚሽን አባል የሆኑት ኢስማኤል ከዋሳሪ የተባበሩት አረብ ኤምሬትስ አሜሪካ በሀገራቸው ላይ እንደ አዲስ ከከፈተችው ጥቃት ጀርባ አለች ሲሉ ከሰዋል። በዚህ ምክንያት አሜሪካ እየፈጸመችው ላለው ጥቃት ኤምሬትስ ከዋሽንግተን ጋር ባላት ትብብር የተነሳ ዋጋ ትከፍላለች ሲሉ አስጠንቅቀዋል። በአሁኑ የኢራን የመልስ ምት የተባበሩት አረብ ኤምሬትስ ተካታ አልታየችም። ሳውዲ አረቢያም የጥቃት ኢላማ የሆነችበት ሁኔታ የለም። ግን ደግሞ ከኢራን ባለስልጣናት የሰሞኑ ንግግር አንጻር የተባበሩት አረብ ኤምሬትስ በቀጣይ የሚቀርላት አይመስልም። የኢራን የብሔራዊ ደህንነት ኮሚሽን አባል እስማኤል ከዋሳሪ በተጨማሪም በኢራን ላይ እየተፈጸመ ካለው ጥቃት ጋር በተያያዘ እየወሰደች ባሎቻቸው እርምጃዎች የተባበሩት አረብ ኤምሬትስ ከኢራን ጠላቶች ጋር ተሰልፋለች። ለዚህም የሚያስከፍላት ዋጋ በጣም ከባድ እንደሚሆን ልታውቀው ይገባል ብለዋል። የኢራን ጦር ኃይሎች ጠቅላይ አዛዥ ቀደም ሲል እንዳስታወቁት ለወራሪ ኃይሎች ማንኛውንም ድጋፍ የሚሰጥ ከኢራን ያጸፋ ቅጣት ይጠብቀዋል በማለት ያስተላለፉትን ማስጠንቀቂያ የምክር ቤት አባሉ አጽንኦት ሰጥተው ጠቅሰዋል። በሌላ አቅጣጫ 6 ቀናትን የፈጀው የቀድሞ መንፈሳዊ መሪ አያቶላ አሊ ካሚኒ የቀብር ስነ ስርዓት በትላንትናው ዕለት ተጠናቋል። በዚህ የቀብር ስነ ስርዓት ላይ እሳቸውን በመተካት በኢራን ሶስተኛ መንፈሳዊ መሪ ሆነው የተሾመው ልጃቸው ሞጅታባ ይገኛል ቢባልም በአካል ሳይገኝ ቀርቷል። የሞጅታባ ወደዚህ ወሳኝ የቀብር ስነ ስርዓት ላይ ከህዝብ እይታ ውጭ መሆን ማነጋገሩን የበለጠ እንዲቀጥል አድርጎታል። ከወራት በፊት በእስራኤልና አሜሪካ የተቀናጀ ጥቃት አባቱ አያቶላ አሊ ካሚኒና ቤተሰቦቻቸው የተገደሉበት ወቅት እሱም ከባድ ጉዳትን አስተናግዶ በከፍተኛ ሕክምና ላይ ነው ሲባልም ነበር። ፕሬዚዳንት ዶናልድ ትራምፕ እንደውም በአንድ ወቅት ሲናገሩ አዲሱ መንፈሳዊ መሪ ከደረሰበት ጥቃት ጋር በተያያዘ በተሟላ ቁመናው ሰው ፊት ሊቀርብበት በሚችልበት ሁኔታ ላይ አይደለም በማለትም ሲናገሩ ተደምጠዋል። የኢራን ባለስልጣናት ይህንን ጉዳይ ሲያስተባብሉ ቆይተዋል። ሞጅታባ ከዚህ ቀደም ከአንድም ለሁለት ጊዜያት ያህል ለኢራን ህዝብ መልእክትን ያስተላለፈው በጽሁፍ እንጂ በድምፅ ወይም በምስል አልነበረም። የእሱ የጽሁፍ መልእክትን የተባለው በሀገሪቱ የተለያዩ መገናኛ ብዙሃን እንዲነበብ ሲደረግም ነበር። ሞጅታባ ለምን ሰው ፊት አይቀርብም? ቢያንስ በድምፅና በምስል የሚታይበት ሁኔታ ለምን አልተፈጠረም የሚለው ጉዳይ አሁንም የበርካታ ኢራናውያን ጥያቄ ነው። አንዳንዶች ሞጅታባ ትራምፕ እንደሚሉት ከፍ ያለ አካላዊ ጉዳት ሳይደርስበት አልቀረም ወደሚለው እምነት እንዲጠጉ እያደረጋቸው ይገኛል። ብዙዎች ወደዚህኛው ጥግ እንዲሄዱ ያደረጋቸው የቁርጥ ቀን ነው በሚባለው የአባቱ የቀብር ስነ ስርዓት ላይ ሳይገኝ መቅረቱን ተከትሎ ነው። ይህ ብቻ ሳይሆን ሞጅታባ በእርግጥ በአሁኑ ሰዓት ያለው የት ነው የሚለውን ጉዳይ ጥብቅ ሚስጥር ነው። የት ነው ያለው የሚለው ጉዳይ በጥቂት የኢራን ባለስልጣናት ብቻ የሚታወቅ ነው።